ተቀማሽ ተቀማብሽ እነዚህ ቤቶች ያሉ እነዚህ ቤቶች ያሉ ምን እንደሱ አይደለም። አሁን እዚህ ቤት ልኝ ማለት ቤት ውስጥ ቆመች። ማንንም ሴት ታስገባለች እንዴ? እኔ ታስገባለች። ማንንም ሴት ታስገባለች። ከማንም ጋር ስትጋደም ነበር። እዛው ተጋደለች። ፖሊስም ቢሆን ይመጣል። የገዛ እናትሽ ከዳችኝ ደግሞ እንደሚፈልግላት ምን ቃል ገብቶላታል ማለት ነው። በጣም አሳዛኝ ታሪክ ነበር። አሳዛኝ ሁኔታ ላይ ነበረች ልጅቷ። ግን ለየት የሚያደርገው ነገር ይሄ ያወራችሁ ታሪክ ሙሉ ለሙሉ የውሸት ታሪክ እናቱ ያለቀሰች አይ መንገድ ላይ ወጥቶ የምታለቅሽው አንቺ ብቻ ነሽ። ለምንድን ነው ዝም ብለው? አንተ ምንም አታመጣ። እስከዛሬ በጣም አንቺ ነኝ መጥቶኝ ሌባ እኔ ስታርኪንግ ከሆነ ምንም ዕቃ ያለ ፋሚሊ እንዴት ናችሁ? ይመስገነው ደህና ነኝ። አሁን እንግዲህ ጥሩ ሁኔታ ላይ አይደለንም። አሁን ያለንበትን ሁኔታ ደግሞ እንደምታውቁት ነው። በጣም ብዙ ደስ የማይሉ ብዙ ነገሮችን ያሳለፍንበት ጊዜ ነው። በጣም ደክሞኛል፣ ሰልችቶኛል እውነቱን ለመናገር ግን ዛሬ የመጣሁት አንድ አዲስ ነገር ስለተፈጠረ ነው። ምን መሰላችሁ? ምንት ያመጣትን ልጅ አውቃችኋታል አይደለ? ምንት አሁን ላይ እየረዳት ያላችሁ ልጅ እና የመጀመሪያውን ቪዲዮ ደግሞ ካላያችሁትም ደግማችሁ ይዩት። ያያችሁት ይመስለኛል። ያ ቪዲዮ ምን መሰላችሁ? እዛ ቪዲዮ ላይ የተናገረችው ከሻሸመኔ እንደመጣች ከቤተሰቦቿ 200 ሺህ ብር አካባቢ ተበድራ ፍቅረኛ ለተባለው ሰውዬ እንደሰጠችው እሱ ደግሞ እንደካዳት እና እሱ ሰውዬ ደግሞ ይሄ ጋራጅ ቤት ምናምን እንደሚሰራ ምናምን ነበር የተናገረችው። እና ኦሬዲ ጫማው ልቃ ምናምን በባዶ እግሯ ነው የተቀመጠችው ምናምን ስልክ እንኳን አልያዘችም ነበር እንዳያችኋት። እና ምንድነው እሷ ያወራችውን ታሪክ እኛም ማምነናታል፣ ሌሎች ሰዎች እናንተ ተመልካቾቻችን ማምናችኋታል። እና ልጁ ደግሞ እንደሚፈልግላት ምን ቃል ገብቶላታል ምናምን ነገር። በጣም አሳዛኝ ታሪክ ነበር። አሳዛኝ ሁኔታ ላይ ነበረች ልጅቷ። ግን ለየት የሚያደርገው ነገር ይሄ ያወራችሁ ታሪክ ሙሉ ለሙሉ የውሸት ታሪክ ነው። ሙሉ ለሙሉ ካወራችሁ ታሪክ ውስጥ አንዱም እንዴት ልበላችሁ፣ ኦሬዲ በተገላቢጦሽ ብላችሁ አስቡት። ወንዱ ነው የተጎዳው በዚህ ታሪክ ላይ 200 ሺህ ብር ጋራጅ ነው። ግን የእሷ ቤተሰቦች እዚህ አዲስ አበባ ነው የሚኖሩት። ልጁ የሚሰራው ጋራጅ ቤት ውስጥ ነው እና ከመስሪያ ቤት የመንግስት ይሄ ትልልቅ ባሶች የሉም፣ ከዛ ውስጥ ነው ጋራጅ የሚሰራው እና መንግስት ማበደር የሚችለው ሊሚት አለ ለሰራተኞቹ። አሲዞ እንደሱ ተበድሮላታል። እናቴ ታማ ለሆስፒታል ብላ አስጨንቃው ማለት ነው። እና ያንን ብር ይዛ ጠፍታለች። እናቷም አልታመመችም፣ ቤተሰቦቿም አልታመሙም ምናምን። ብሩን ይዛበት ጠፋች። ብሩን ለምን እንደፈለጋችሁ ራሱ አላውቅም፣ ግን ብቻ እሱን ይዛበት ስለጠፋች ነው እሷን እየፈለጋት ነው ያለው ልጁ ማለት ነው። እና እሷ ይሄንን አጋጣሚ ተጠቅማበት ይኸው አሁን እንደስኖት ደብቆ ነው ያስቀመጣት ማለት ይቻላል። ልትገኝ አልቻለችም። ልጁ እስካሁን እየፈለጋት ነው ምናምን። ያንን ቪዲዮ ራሱ አይቶ ነው መጀመሪያም ቪዲዮ መቀረጽ አልፈልግም በስለምንብኝ ነው ወይ ስትል ነበርና ሆን ብላ እቅዳ ላይ ያደረገችው ልጅቷ መጠጊያ አታ ነበር። በዛ ብር የተነሳ መሸሻ አታ ነበር። ዛሬ ይሄንን እውነታውን ልነግረው ነው የመጣሁት። ለምን ቲቪ ማለት ምንም ቢሆን እንደዚህ አይነት ወንጀል ውስጥ እንዲገባ አይኔ ሲገባ አይኔ ያየ ዝም አይደለም። ቢካኑ ደግሞ ዛሬ ካሜራማናችን ራሱ አላወራላችሁም፣ ግን በዋነኝነት መረጃውን ያገኘልኝ እሱ ስለሆነ እሱን ነው ኮሚኒኬት ያደረጉት። በደንብ አስረድቶኛል። እሱማ ያው እውነት ለመናገር እኔ ስሜቱን መረዳት እራሱ አልችልም። እንዴት ከማለት የፈለገ እኔ እህቱ እንኳን ብሆን ቢረጋገጥ እንኳን እንዲህ መሆን ነበረበት ማለት። እኔስ ማን ጋር ሂጅ አለቅሳለሁ? እኔስ ማን ጋር ሂጅ ይደበቃል?
እስቲ ሳምሪ ትንሽ ጠጋ በይና ለማውራት እንዲመችኝ። በጣም አንቺን አላውቅሽም ማለት ትንሽ ዛሬ ነው ያየሽ ነው ፍራንክ እየሰራችሁ ነው። ይሄ ፍራንክ ማለት ነው። በሰላም የተለያየ ነው፣ ግን ደግሞ ስላንቺ የሰማነው መረጃ ስላለ ስላንቺ ማለት ነው እና ያወራሽው ነገር አለ ያወራሽው ነገር አንዱም እውነት እንዳልሆነ ሰማሁ። እንደዛ ሳይሆን አይደለም አንቺ ያለውን ነገር እስቲ በደንብ ንገሪኝ ስልሽ ምን ማለት ፈልጋችሁ? አይደለም ሁሉም ነገር በይዘው የተወሰነ ነገር እናውቃለን፣ ግን እስቲ አንቺ ደግሞ በአንቺ በኩል ምንድነው ያደረግሽን ነገር ምናምንና ያው ለምንስ ነው የመጣሽው ምናምን የሚለውን ነገር ትንሽ ካንቺ ማወቅ ስለፈለኩ ነው። እናንተ ማወቅ ሲጀመር ታሪኬን እሷ ሰምተዋለች፣ አንተ ማወቅ ይጠበቅብን። ደግሞ ምን ከሰማይ በቃም ማለት ለሱ ችግሬን ካስረዳሁትና እሱ ተረድቶኝ ከገባ በቂ ምንድነው ግሪክ አልገባኝም። ሲጀመር አንድ ነገር አለ። አሁን ምንቴ ማለት ነው እኛ ማለት ነው አይደላችሁ አንተ ራስህና ምንቴም ራሱ አይ በጣም ተሳስተሻል። አላወቅሽም ማለት ነው። ምንቴ ስላላወቅሽ አውቀዋለሁ። ይቅርታ በጣም አውቀዋለሁ። አንቺን ለመናገር ፈልጌ ግን አይ የተናገርኩኝ ነው። አሁንም እሷን በማለት ይቅርታ ማድረግ አለብኝ መሰለኝ። መናናቅ ምንድነው ያልገባኝ ነገር ምንድነው? ቪዲዮ መናናቅ የምትይው አንቺ መናናቅ የምትይው እኛ አሁን አንዴ አታውራ በቃ አንተ ምን ሆነ ነው ማለት ታገኛለህ? በቃ ምንቴ እንዳታውራ ለምን ነው የማያወራው? ጥፋትን በጣም ጥፋትን ሲጀመር ለምን ወጣችሁ? ለምን ሲጀመር ውጡ በቃ አንቺ ቆይ ትንሽ ብትረጋጊ ጥሩ አይደለም? እኔ ስነ ስርዓት አለኝ። ለምን ስነ ስርዓት አይኖርሽም? ታዲያ እየጠየቅንሽ ነው አይደል እንዴ? ማለት እኛ አሁን እኛ አሁን ከሰማነው መረጃ ይልቅ አንቺን አምነን ነው አንቺ እስክታወሪ እየጠበቅንሻለን። ለአንቺ እድል እየሰጠን ለምንድን ነው እኔ ለእናንተ ማውራው? ምንቴን አስረድቼዋለሁ ያለብኝን ችግር ምንቴ ያገኘኝን ሁኔታ ያውቃል። ስለዚህ እናንተ ለምን ለምን ይሁሉ ድራማ መስራት አስፈለገ? የምን ድራማ? የሰራሽውን ድራማ ታውቂዋለሽ? እኔ ድራማ እኔ ምን አውቃለሁ? እኔ አላውቅም የምን ድራማ እንደሚያወሩ። የምን ድራማ ነው? ለምን ነው? አዎ ለምን ነው ታስጨንቁኝ? አትጠይቂኝ። እኔን እንደባለፈው ምን ነው አውራት እስቲ አልፈልግም። ለምን ነው የምትጠይቂኝ? ለምን እንደዛ እንዳልኩሽ ታውቂያለሽ ነው? አታስቢ። አሁን ሌላ ሰው አትምሰል በእግዚአብሔር። ምንም ማለት ፈልገህ ነው? አታውቅኝም እኮ አባቱ አታውቅኝም። እኔ ልንገርሽ ታሪኩን እኔ ልንገርሽ። ይኸውልሽ አንቺ እንዳልሽው አይደለ? አንቺ እንዳልሽው ከሆነ ከሻሸመኔ ነው የመጣሽው፣ ቤተሰቦችሽ እዛ ናቸው ያሉት አይደለ? እና ደግሞ የሆነ ሰውዬ ተዋውቀሽ ነበር አገባሻለሁ ብሎሽ እንዳታለለሽ 200,000 ብር ምናምን ብለሽ አይደለ ያወራሽው? አንቺ ነሽ ያወራሽው ይሄን ታሪክ። እሱ እንዳለ ውሸት ነው። አይ አይደለም ማለት ፈልገሽ ነው አይደለም? አይ ዝም ብላ ነው ጀመር የተጠረችው ከየት እንደመጣላት ራሱ ያን እንደዛ ስትይ የነበረው ሰው ስሙን ብቻ ነገር ለምን ትጣላችሁ? አይ አንዱ ምን ተይ በእግዚአብሔር አንዴ ዝም ብለው ለምን ዝም በል በግልጽ እንድናወራ አንተ ለምን አፉን ይዘጋል? ያወራ አይደለም? እሺ ምንድነው መስማት የፈለከው አንተ? ለምን እንደው እንደዚህ የምትጠይቋት መጀመሪያ ተራ እውነቱን ስላወቀ ተነገረና ቤተሰቦቿን የራሷ ቤተሰቦችን አገኘን። ቤተሰቦቿ ሻሸመኔ አይደለም የሚኖሩት፣ ልጁ ራሱን አገኘ ነው። ፎት ቪዲዮሽ እኮ ተለቋል። የኔናት ለውሸት እኮ አይመችም። ቪዲዮሽ ተለቋል። ለውሸት ራሱ አይመችም። ሻሸመኔ ነው የሚኖሩት። ቪዲዮ ይለቀቅ አይደለም ዝም ብለው ነው እንደ ህፃን ልጅ አይደለም። ሲጀመር አታውቀኝም። እሷም እኮ ሲጀመር ታውቃለህ። በባለፈው ራሱ ይቅርታ አድርጊላት ብለህ አንተ አስደረክኝ እንጂ ልጅቷ ከኔ ጋር ችግር አለባት። እኔ የምነግርህ ነገር ማለት ነው ከኔ ጋር ነው ችግር ሊኖርብሽ የሚችለው። አንተ ለሷ ጋር ሳይሆን ታውቀኛለህ እንዴ? አንድ ነገር ልንገርሽ። ቆይ እናት አልፈልግም። ምንድን ነው የምትነግረኝ?
እና እንዴት ነው ታዲያ የሚሆነው? እንደዚህ ነው ታውቃለህ። እንደዚህ እየደበቀች ያለች አይደለም። እሷ አሁን ይቅርታ ካለችኝ በኋላ ስለኔ ማሰብ ሌላ ነገር አታውሪ፣ ስለሌላ ነገር አታውሪ። አይደለም እና ማጣራቴ ያሳሰበሽ? አዎ ባጣራ ምን ችግር አለው? እሱን የቀማሁሽ መስሎሽ ነው መጣው። እሺ ቀማሽኝ እና ስላንቺ አጣራው። አንቺ እውነተኛ ከሆንሽ ምን አገባሽ? አይደለም ለምን ስለኔ ታጣራለሽ? ምን ለምን ዝም ትላለህ? አንተ ዝም በል ጀመር። አንተ ምን እየተቀናለህ? የትኛው ሰው አንተ ሆነ ነው ጽድቅ ስራ የምትሰራው? ምናምን አይደለም እሷ እዛ ጋር መሆን አንተ ሰፈር ላይ ራሱ እንደዛ መቀመጥ አግባብ ነው ብለህ ታስባለህ? ምንድነው እሱ ጽድቅ አይደለም። ቤት እሷ ሆን ብላ ለምን አልመጣችም? እሱ ታውቃለህ ሴት እየፈለገ ነው ላይ አይደለም ያገኛት ራስ ሰፈር ውስጥ አይደለም አይደለም ለዛው ባዶ ሜዳ ላይ ብቻዋን ቁጭ ብላ አይደለም የመጣችበት የሆነ ጉዳይ አለ አንድ እና ደግሞ ያወራችሁ ነገር በሙሉ ውሽነኛ አይደላችሁም። እኔ በዛ ደቂቃው ቤካ አንድ ያድምጠኝ አይደለም ታስጠላ ለምንድን ነው የምትሰርበኝ? ትቼልህ ነው የምወጣው። ስነ ስርዓት ልናስወጣሽ ነው የመጣ ነው ዛሬ ሲጀመር። ሲቀጥል ደግሞ ቤካ እሱ ሴት እየፈለገ ነበር ይመስለኛል። ሴት አጥቶ ነበር ሲያገኛት ጊዜ ደስ ብሎት የተቀበለ ነው። ለዛ ነበር አንድ ሴት መንገድ ላይ ስላገኛት ይኸውልህ ኢትዮጵያ ውስጥ እሷ ብቻ አይደለችም የተቀመጠ መንገድ ዳር ያደረች ሴት እሷ ብቻ አይደለችም። አብጣ ስለሆነች አስገባት አይደለም ለመጠቀም ነው። አንተ ሴት ስለቸገረች ተረድቻለሁ። አንቺ ግን ይኸውልሽ አንቺ አታውቂኝም እኮ ይኸውልሽ ሲጀመር ሌባ ነሽ። ይኸውልሽ እኔ አሁን ምን ተስኖት የሆነ ነገር እንዲሆን ማለት አይደለም። ሲጀመር ሌባ ነሽ ጀምሮ ማለት ነው። አንቺ ችግር አለብሽ። ዘርፈሽ ነው እዚህ መጣሽ። አንቺ ነሽ ሌባ። እኔ ስተርኪንግ ከሆነ ምንም ዕቃ ያለሽ ምንም ዕቃ ያለሽ ምንድን ነው? ምንም በእናትሽ ምንም አታመጣ። እኔ እኮ ይቅርታ ጠየቅኩሽ የመጀመሪያውን ቪዲዮ አይቼ ነው። ምን አንተ ከምንቴ ጋር ስለሆንኩ ቀና እኔ ምን አስቀናኝ? አይደለም ስላነሳኝ አንተ ማታደርገውን ነገር እሱ ከመንገድ ላይ ስላነሳኝ አንጨረጨረ። ምን አገባኝ? ከመሬት ላይ አይደለም ከአፈር ላይ የሚያንሳሽ ነው። ምን አገባኝ? ሲጀመር መንገድ ላይ የወደቁት ሴቶች አሉ። አንተ መርጠቅ ለምን አነሳሽ? አንተ እናቱ ያለቀስኩት መቼም ስላገኘክ ነው። አይ መንገድ ላይ ወጥቶ የምታለቅሽው አንቺ ብቻ ነሽ። ለምንድን ነው ዝም ብለው? አንተ ምንም አታመጣ። እስከዛሬ በጣም ብዙ ያላነሳቸው ብዙ ሴቶች አሉ። ብዙ አይቷቸው ያለፋቸው ብዙ ሴቶች አሉ። አንቺ ለምን እንዳነሳሽ ታውቂያለሽ? አጭር ቀሚስ ለብሰሽ ነበር። ምን እንደሚያገባኝ እኔ እኮ ስላንተ ብዬ አይደለም የመጣሁት። ሌባ ስለሆንሽ ላስይዝሽ ነው የመጣሁት። ገባሽ አይደል? 200 ሺህ ብር ሙሉ ዘርፈሽ የትም አልገኝም እዚህ ሩም ውስጥ ብቻ እኖራለሁ ብለሽ አይደል አስበሽ የመጣሽው? እኔ አንቺን ለማስያዝ ነው የመጣሁት። ለሱ ለመከራከር አልመጣሁም። አንቺን ለማስያዝ ነው የመጣሁት። አንቺን ለማስያዝ ነው የመጣሁት። እናት እና ደግሞ ይመጣል፣ ልጁም ቢሆን ይመጣል። እናስይዝሻለን፣ ትመለሻለሽ። ፖሊስም ቢሆን ይመጣል። የገዛ እናትሽ ከዳችኝ ብላ እስክታወራ ድረስ እናትሽ እስክታወራ ልጅሽ ድረስ አንተታሽ ልታስመጪ ነው። አልፈልግም፣ እንዲመጣ አልፈልግም። ገባሻ? ለምን አልፈልግም? ለምን እንዴ? ዘርፎሽ አምጣልኝ ስትይው ነበር እኮ። ዘርፎኝ የሄደው እሱ ነው ሲያል ነበር እንዴ? አይደለማ። እኔ ራሴን ፈልግ ዘርፎኝ ነው የሄደው ብለሽ አምጣልኝ ስትይው ነበር። ሲመጣ ለምንድን ነው የከበደሽ? አይደለም ሲመጣ የከበደኝ እኔ ከርቼ አይደለም። ምንድነው ቤተሰቦች የት ነው የሚሉት? ሻሸመኔ አይደለ? ከዛንቺስ ያለችው እናትሽ ስለማን ነው የምታወራው? ከዛንቺስ ያለችው እናትሽ ስለማን ነው የምታወራው? ቪዲዮ የሚባል ነገር አለ እህቴ። ይኸውልሽ ለውሸት ራስ አይመችም። ሳምሬት ብዙ አናወራ። ከዛንቺስ ያለችው እናትሽ ስለማን ነው የምታወራው? የቶ አይ ስለ በቃ እሺ፣ ከዛንቺስ ያለው አባትሽ ስለማን ነው የሚያወራው? ምንድነው? አንድ እህትሽና ሁለት ወንድምሽ ስለማን ነው የሚያወሩት? ምንድነው? ንገሪኝ። ቢኒያም ማን ነው? ቢኒያም የቀድሞ ፍቅረኛሽ ነበር አይደለም? ነው አይደለም ሳይሆን ነው። ለምን ነው አይደለም? እንደዚህ እንደዛ ምናምን አንቺ ኮንፊደንስ ካለሽ ሁሉም ነገር ተናገር። አይደለማ እያስፈራራኝ ነው። እያስፈራራሽ አይደለም፣ እውነቱን ነው። አይደለም አንተ ደንጤቀት እዚህ አልቢቶሽ አላላቁም ሲጀመር ካሰንች ሰፈር ራሱ አንተ አሁን ፈጣሽ። እሺ እናንተ ማስረጃ አላችሁ? ምትነኝ ነገር አለ አይደለም? የምን ማስረጃ? አፎ እኮ እየተናገረ ነው። አንድ ነገር ልክ አፎ እየተናገረ ነው። አዎ ፈርቻችሁ ካዛንቺስ ማለት ነው። እንዴ ካዛንቺ ሴት ጋር ማደጓ ራሱ ፎቶ አለ። እኔ ካዛንቺስ የሚባል ነገር አይደለም። አንድ ነገር ልንገርሽ፣ ከፈረሰ በኋላ ማለት ነው ቤተሰቦቿ ራሱ ኢቭን ወደ ምን ሆኖ ነው የፈረሰው? ሻታይም ትይሉ ማለት ነው ሙቭ አድርገዋል። ሙቭ ያደረጉት መንግስት
ቱሊ ዲምቱ የሚባል ሰፈር አለ እዚህ አዲስ አበባ ውስጥ። ካዛንቺስ ከፈረሰባችሁ በኋላ ወደ ቱሊ ዲምቱ ሙቭ አድርጋችኋል። ቤት ተሰጥቷችሁ። እኔ ቱሊ ዲምቱ የሚባል ሰፈር አላውቅም። እኔ የሻሸመኔ ልጅ ነኝ እንደነገርኩ ነው። ሻሸመኔ ልጠጣለሁ። እሺ የሰፈር ሻሸመኔ ስለ ሰፈሩ በቃ ዋና ከተማ ስለሆነ በዛ በሻሸመኔ በእግዚአብሔር እንደዚህ አይነት ከሄደታ ምንድነው ሲንገኝ አንቺ ምንም ልክ አይልሽም። ልክ አይልሽም። ይሄ ነገር አንቺ ይወሽኝ ነው ነገር አለ የሆነ ነገር አይ አይደለም የሆነ ተናገሪ ያሽን ከሆነ በጣም ነው ከኔ ያንጣል አይደለም አይ ቁጭ ብለህ አዳምጠኝ አንተ አይ ከማዳመጥ አይደለም እነሱን ሰምታችሁ አይደለም እነሱ ሰምቻለሁ አይደለም እነሱ ልኮንም አልሆነም አንቺ ታይልሽ እነሱ እኮ ስለማያውቁ ነው። ልንገርህ ምን ቁጭ በል ስለ እነሱ ሰምታቸው ነው። እነሱ ማስረጃ አላቸው ምናምን የሚያሳየኝም ከሆነ ማይሆን ነገር ይፈጠራል። እሷም ስለምጠላኝ ነው፣ እሱም ለሷ ስለሚቆርቆር ነው። እዚህ ሀገር ላይ ማንም ሰው ስለሌለ ነገር ምንድነው ራሳፋራየ ሌላ ምንድነው? ቀጥ ሻሸመኔ በቃ እዛ መግቢያው ጋላ በቃ ከአደባባዩ የኛ ቤት አደባባዩ ፍልፍት ሻሸመኔ አደባባዩ ምን የሚባል ስለ ሻሸመኔ አደባባይ ነው። በቃ ሻሸመኔ አትጨነቂ፣ በቃ አትጨነቂ። እኔ ለሱ ላስረዳ እየሞከርኩ ነው። እኛ አሁን ማለት ነው አንቺ እንደዚህ አይደለም ልንገርህ፣ ስትዋሺ እንኳን ያስተምራል እኮ ለምን ነው አሁን የምትጨነቂ? ስለ ከተማው ለምሳሌ ሐዋሳ ሄደህ የምታውቅ ከሆነ ሐዋሳ አደባባይ ጋር ከሆነ ያው ሐዋሳ ነው የሚሆነው። ሐዋሳ አደባባይ የሚባል እኮ የለም። ሻሸመኔ አደባባይ የሚባል ነገር የለም እኮ ወይ ማየም ሰፈር መጥቀስ ሰፈር የለም። አንድ ሰፈር ጠብጠብ ነው ከሻሸመኔ ያደግሽው ነው ዶሮ ማነቂ ይኸውልሽ ያው ስለ አሁን እኛ ሰፈር እናንተ ማስረጃዎች አይደለም ቆይ አይደለም ቆይ ታረጋግጥ ስለ እንትና ምንቴ ላስረዳ አደባባዩ ጋር ወደ ውስጥ የገባ ነውና ብዙ ጊዜ እኔ ቆይ የሻሸመኔ አደባባይ ጋር ስለሆነ ብዙ ጊዜ አሁን እኔ ሰፈርሽ አሁን ቆይ አሁን ለምሳሌ 4 ኪሎ አደባባይ ከሰንዲና ኑሮውን የምትኖሩ አይደለም የማታውቀውን ሰው ከመሬት አንስተህ ምናምን እንዴት አይደለም ማማኑ ራሱ አታውቅም ወይ? ቆይ እኔ እዛ ለብሳ አንተ በር ላይ መቀመጧ ማለት ምን ማለት ነው? ቆይ አይደለም ላስረዳህ እኔ ቆይ እንደዚህ ባንዴ ትቀበላለህ? ቆይ አንዴ ለምን ነው የማታዳምጠኝ? ታዝን ግን በአግባቡ መቻል አለበት። ቤቴ ቋንቋ በደንብ ቆይ ሩምስ እዚህ ምንም ፋይል የለም ምን ቆይ ሌላው ቢቀር የወንጀለኛ ተባባሪ ተብለህ ትታሰራለህ። ብዙ ምን ተባባሪ ቆይ ምን ላስረዳህ እኔ ስለነገሮች ነው እንጂ አያገባትም ሰላም አያገባኝ ግን እሷን ለማሳሰር ነው። አንቺም የት ነው የምታሳስሪኝ? እኔ በዚህ ፎቅ ነው የምዘለው። ቶታል አደባባዩን አወቅከዋ? እስከ ዛሬ ላስረዳው ነው። ከሳንቺስ ቶታል አደባባዩን አወቅከዋ? ልክ እንደዛ ሻሸመኔ ጋር አደባባዩ ጋር ካሳንቺስ የሚባል ሰፈር አላውቅም ስትይ ነበር። ካሳንቺስ ቶታል አደባባይ ምናምን ከየት አመጣሽ? አይደለም ስለማይ ነው ምን እንዳሰብከው ሳይሆን ካሳንቺስ ሲፈርስ እስከ ዛሬ ይዋሽሽ ነበር። ምን እንዳሰብከው ይዋሽሽ ነበር። እባክህ እንዳሰብከው አይደለም። እንዳትነካት ልጅቷ ሰበብ ነው የምትሆንብህ። ምን አንቺ ነሽ ሲጀመር ለዚህ ሁሉ ነገር ያበቃሽ። ዝም ብለሽ የሰው ህይወት ውስጥ አትግቢ። ቀማሁሽ ተቀማብሽ። እነዚህ ቤቶች ያሉ ወይ ምን እንደሱ አይደለም። አሁን መጡ እዚህ ቤት ልኝ ማለት ቤት ውስጥ አሁን በቅርብ ጊዜ መጡ። ስለህ አንዴ ከነገርኩ በኋላ የሻሸመኔ ልጅ ነኝ ብዬ ካሳንቺስ ብለህ ውሸት ይመስልሃል? ለዛ ብዬ ነው መጀመሪያ ግን ስትይኝ ግን እዚህ መጣው ለስራ ነው። ቤተሰቦቼ ለማይል ነሽ ብያለሁ። ይሄው ቤት ውስጥ እሺ ልጁ ዘረፈች ይላል እኮ ቤተሰቦችሽን ታያቸው። ቤተሰቦችሽን ታያቸው። ልትመታኝ ለምን ዘርፌው ምናምን ሳይሆን ልጁ ዘርፌው ሳይሆን ያስተላለፈበትን ትራንዛክሽን እንትን ብሎት ነው። ስለ
ሁለቴ ተላላከ። ሰሚኛለሽ? እኔ ልንገርህ፣ አድምጠኝ። ሰሚኛለሽ? አድምጠኝ። እኔ ልንገርህ፣ ቪዲዮ በታየው ቤት ውስጥ ነው። አንቺ ደግሞ እንደሄዳችሁ ነግረሽናል። አይደለም እንዴት እንደዘረፈችው አይደለም። እንዴት እንደዘረፈችው ልንገርህ። እሱ ጋራጅ ነው የሚሰራው፣ አንበሳ ባስ ጋራጅ ነው የሚሰራው። ይኸውልህ ድርጅቱ ማበደር የሚችለው ለሰራተኞች ማበደር የሚችለው ሊሚት አለ። የተቀለሽ እየነገርኩሽ እኮ ነው። እዛ ነው የሚሰራው። ይኸውልህ ብድር ተበደርልኝ አለችው። እናቴ ታማለች፣ ስራ ተበላሽቶብኛል፣ እምልካትልኝ ብላ ጠየቀች። እሺ ብሎ ፍቅረኛው ናት፣ የ3 ዓመት ፍቅረኛው እሺ አለ። እሺ ብሎ 200 ብር ተበድሮ ሰጣት። ብሩን ተቀብላ ጠፋች። ቢኒያም አንቺን እየፈለገሽ ነው ባይዘ ታውቂያለሽ፣ መደበቂያ ፈልገሽ ነው የመጣሽው። የቤት ሰራተኛ ሆነሽም ቢሆን ልትኖሪ ነው ሀሳብሽ። የቤት ሰራተኛ ሆናለች። አይደለም እዚህ ቤተሰቦች መጥቶ ያውቃሉ? ያውቃሉ። ስንት ጊዜ? አንድ 3 4 5 እንደዛ ይመጣሉ። ሲጀመር የሚባል ነገር የለም። አሁን ደግሞ ፍቅር ነሽ ተብዬው መምጣት አይቀርም። ብሬን ካላመጣ እያልሽ አልነበረም? ላገኝ የፈለኩት አንድ ነገር ልንገርሽ፣ ቢኒያም ማለት ነው ከቤተሰቦችሽ ጋር ሶፋ ላይ ቁጭ ብሎ እየጠበቀሽ ነው። ካዛንቺስ አሁን ትሄጃለሽ። አንቺ እኮ ቤተሰብ እሺ፣ ምን አደረግሽው? ምን አደረግሽው? አላመንኩም። ቤተሰቦች የሉም፣ ካዛንቺስ የሉም። አልሄድም። ምን ትችላለህ? ነገር ትሆናለች። ግን ምን ማድረግ ነው? እግዚአብሔር እንዴ አኔ ወሰለ ያርባታ አጣፈስ በእናንተ ነበር እና የማን መጥራት እኮ ነው። እኛ ምን እናርግ? አይመጣችሁ ገና ለገና አጭር ቀሚስ ስለለበሰች ጥሩ ሴት ነው እንደ መሰለችኝ። አንቺ አምሻል እንዴ? ምን ማለት ነው? ላይሽ አልፈልግም እያለሁ ይኸውልሽ፣ ባለፈው ያልኩሽ እንደ ቀልድ ያለፍኩት ምን ዝም እያለፍኩት ወድጄ አይደለም ታምሪ። ከዚህ በኋላ ምን ትጀምራለህ? በጣም መጎዳሽ እመታኛ ማንንም ሴት ታስገባለህ እንዴ? ማንንም ሴት ታስገባለህ? ከማንም ጋር ስትጋደም ነበር። እዛ ተጋደም። ሲጀመር ሴትነቷን ያስገባሽ ነው ነው ባለግኝኛው እንዳትሾም ባለግ ይኸውልህ ያንቺ ነው ባካንተንቱ ማለት ለረፎ ያርካ አጥፍምስሎ ወንብዬ ነው ያልኩኝ እኮ ቢያንስ ስለስታሱ ልትንሽ ቢራ ተጣራም ወይ እንዴ ሰማኛለ ሞታ ነበር ምንም ነገር መቶ ገሎ ነበር። ቢኒያም የሚባለው ሰውዬ መቶ ገሎ ነበር። ፍቅረኛው እንደሆንክ ነው አሁን እየተናገረች ያለችው በስልክ። አንተ እዚህ አስቀምጣታል፣ እሷ ልጅቷ ግን የምትነዛው ፍቅረኛዬ ነው ምናምን እያለች ነው። ሌላ ቦታ ማንንም ታይም እኔ ለምን ነው የህይወት ቅንድት ምታውቁ ባይመስል ነገር እኮ ነው እየሰራ ያለው። ስለሷ መጀመሪያ ለምን አታጣራም? በእኔ ህይወት ወጣ አትፈትፍት በቃ ትተወኝ እጂ ታምሪ ተወጥተኝ ለምን ማለት ነው? ታምሪ ትተዋለች። እኛ ግን አንተውም እንዴ በቃ ተወጣለ ቢካ የሞታለ ለከም ለወንጮ ለመታከል ይሄ ምን ነው አንተ እሺ ነው አሁን ቢያንስ ረፍታ በቃ ተወጣና እና ምን ማለት ነው? ተወይ እቺ ውሻ ታላችሁ እኔ ካይሳው ነው እኔ እዚህ ሀገር በቃ ምንም ጥሩ ስራ አይቻልም መስራት እንዴ? ስለዛ ሰው አጣጣ ነው እንዴ? ምንድነው ማጣራ? ምንድነው ማጣራ? መልካም ነገር ማለት ምንድነው ማጣራ? ቀጣይ እኮ ለምን እዛው ጋር በቃ ጨረስኩ። ለምን እዛው ጋር ጨረስክም? ከዚህ ለምን አስፈለገ? 3-4 ቀን ለምን እዚህ ኑሮ አስፈለገ? ለሷ ምን ትንሽላች ማሽ ምጣው ምግበታ